ካናዳ ደቡብ አፍሪካን በማሸነፍ ቀጣዩን ዙር መቀላቀሏን አረጋግጣለች። በተለያዩ የዓለም ከተሞች በተደረጉ የሩጫ ውድድሮች ኢትዮጵያውያኑ ውጤት አልቀናቸውም። በሊቨርፑል በጥብቅ ሲፈለግ የነበረው ያን ዳይመንዴ ሊቨርፑልን በመተው ወደ ፓሪስ ሴን ጀርመን ለመቀላቀል መስማማቱ ተነግሯል። የቀድሞ የባየር ሙኒክ እንዲሁም ደግሞ የባርሴሎና ተጫዋች ሌቫንዶውስኪ ደግሞ ወደ አሜሪካ ሊያቀና እንደሆነ ተነግሯል። ራውንድ ኦፍ 32 ጨዋታዎች ዛሬ ምሽትም የሚደረጉ ሲሆን ብራዚል ከጃፓን፣ ጀርመን ከፓራጓይ ይጫወታሉ። ይህንን ጨዋታ በተመለከተም የምንነግራችሁ ነገር አለ። ሰላም የጎልደን ስፖርት ቤተሰቦች፣ ጎልደን ስፖርት ነው። ወቅታዊና ትኩስ ስፖርታዊ መረጃዎች የሚቀርቡበት የዩቲዩብ ቻናል ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የ2026 የዋንዳ ዳይመንድ ሊግ እንግዲህ ሲጠናቀቅ ኢትዮጵያውያን አትሌቶች ሁለተኛ ደረጃን አግኝተዋል። በወንዶች 3000 ሜትር መሰናክል ገመቹ ጎዳና የግሉን ምርጥ ሰዓት 8 ደቂቃ ከ05 በማስመዝገብ ሁለተኛ ደረጃን ይዞ ሲያጠናቅቅ ጀርመናዊው ቤቤንዶርፍ አሸናፊ ሆኗል። ተጠባቂ በነበረው የሴቶች 1500 ሜትር ፍሬወይኒ ኃይሉ በእንግሊዛዊቷ ሃንተር ቤል በማይክሮ ሰከንድ ተቀድማ ሁለተኛ ደረጃን ይዛ አጠናቃለች። የገባችበትም ሰዓት እንግዲህ 3 ደቂቃ ከ55 ሰከንድ ሲሆን የአመቱ ፈጣን ሰዓቷ ሆኖ ተመዝግቦላታል። ተጠባቂ በነበረው የወንዶች 5000 ሜትር አሜሪካዊው የኦሎምፒክ የነሐስ ሜዳሊያ አሸናፊ ግራንት ፊሸር 12 ደቂቃ ከ55 ሰከንድ በመግባት ሲያሸንፍ ኬንያዊው ጃኮብ ክሮፕ እና ስዊድናዊው አንድሪያስ አልምግሪን ሁለተኛና ሶስተኛ ሆነው ውድድራቸውን አጠናቋል። ለአሸናፊነት ቅድመ ዝግጅት አግኝቶ የነበረው አዲሱ የሆነ የ12ኛ ደረጃን ይዞ ሲጨርስ ለሚቻ ግርማ ደግሞ ውድድሩን መጨረስ አይችልም ቀርቷል ማለት ነው። እንግዲህ በአጠቃላይ ትላንትና በነበረው የፓሪስ ዳይመንድ ሊግ እንግዲህ ኢትዮጵያውያኑ ውጤት ሳይቀናቸው ቀርቷል ማለት ነው። በአጠቃላይ እንግዲህ በዳይመንድ ሊግ ውድድሩ ሌሎች ሀገራት አትሌቶች ትላንትና አሸንፈዋል ማለት ነው። እንግዲህ ፍሬወይኒ ኃይሉና ገመቹ ጎዳና እንግዲህ ሁለተኛ ደረጃን በመያዝ የተሻለ ውጤት ያስመዘገቡ አትሌቶች ናቸው ማለት ነው። በ5000 ሜትር እንግዲህ አሜሪካዊው ፊሸር ሲያሸንፍ እንዲሁም ደግሞ የስዊድናዊው አልምግራን ሁለተኛ ወጥቷል። እንዲሁም ደግሞ የብሩንዲ፣ የኳታር፣ የአሜሪካ፣ የፈረንሳይ፣ የኬንያ፣ የኤርትራ፣ የኡራጋይ አትሌቶች እንግዲህ ከ1 እስከ 11ኛ ያለውን ደረጃ ይዘዋል። ኢትዮጵያዊው ይሁን አዲሱም እንግዲህ 12ኛ ደረጃን ይዞ ነው ያጠናቀቀው ማለት ነው። ትላንትና የነበረው የዳይመንድ ሊግ ውድድር እንግዲህ ይህንን ይመስል ነበር። ምናልባትም በዚህ ውድድር ላይ ኢትዮጵያውያኑ ተጠብቀው ነበር። ሆኖም ግን እንደተጠበቀው ሳይሆን እንግዲህ ውጤታቸው ከተጠበቀው በታች ሆኖ ትላንትና ተመዝግበዋል። ካናዳ ደቡብ አፍሪካን በማሸነፍ ቀጣዩን ዙር መቀላቀሏን አረጋግጣለች። በ23ኛው የዓለም ዋንጫ የመጀመሪያ የጥሎ ማለፍ ጨዋታ የጣምራ አዘጋጇ ካናዳ ደቡብ አፍሪካን 1-0 በማሸነፍ ቀጣዩን ዙር መቀላቀሏን ነው ያረጋገጠችው። በሎስ አንጀለስ ስቴዲየም ከ69000 በላይ ተመልካቾች የታደሙበት ጨዋታ ብዙ የግብ ዕድል ያልተፈጠረበት አሰልቺ ጨዋታ ነበር። በታሪኳ ለመጀመሪያ ጊዜ ከምድቧ አልፋ ለዚህ የበቃችው ካናዳ በጨዋታው ጭማሪ ደቂቃ ላይ ስቴፈን ስታኪኦ ባስቆጠረው ግብ ባለድል ሆናለች። ካናዳ በቀጣይ 16 ሀገራት የሚሳተፉበት የጥሎ ማለፍ ዙር የሞሮኮና የኔዘርላንድስ አሸናፊን የምትገጥም ነው የሚሆነው። የዚህን ጨዋታ አጠቃላይ ሁኔታ ስንመለከት እንግዲህ ካናዳ ከአዘጋጅ እንደመሆኗ መጠን በሜዳዋ መጫወት ያልቻለችበት ምክንያት እንግዲህ የምድቧ ሁለተኛ ሆና በማጠናቀቋ ምክንያት እንግዲህ በአሜሪካ ሎስ አንጀለስ ለመጫወት ተገዳለች። ሆኖም ግን ትላንትና ከደቡብ አፍሪካ ጋር ያደረገችውን ጨዋታ በመጨረሻው ደቂቃ ላይ ባስቆጠረችው ግብ ማሸነፍ ችላለች ማለት ነው። በጨዋታው ላይ እንግዲህ የደቡብ አፍሪካዎች የኳስ ቁጥጥር ብልጫ ነበራቸው። 59-41 የኳስ ቁጥጥር ብልጫ ነበራቸው። ሆኖም ግን በጎል ሙከራ ረገድ ምንም የረባ ሙከራ አላደረጉ ማለት ነው። እንግዲህ ኢላማውን የጠበቀው ሙከራ ማድረግ የቻሉት ካናዳዎች ነበሩ። በተሻለ የ7 የግብ ሙከራዎችን ማድረግ ችለዋል። ደቡብ አፍሪካዎች ደግሞ ኢላማውን የጠበቀው የግብ ሙከራ ማድረግ የቻሉት አንድ ብቻ ነበር። ይህንን ማስቆጠር አልቻሉም። ካናዳዎች ካደረጓቸው 7 ኢላማቸውን የጠበቁ የጎል ሙከራዎች መካከል እንግዲህ አንዱን በማስቆጠር ማሸነፍ ችለዋል ማለት ነው። ዛሬ በሚደረግ ሌላኛው የራውንድ ኦፍ 32 ጨዋታ እንግዲህ ብራዚል ከጃፓን ይገናኛሉ። ጀርመን ከፓራጓይ እንዲሁ ይጫወታሉ ማለት ነው። በኢትዮጵያ ሰዓት አቆጣጠር መሰረት ብራዚል ከጃፓን ምሽት 2 ሰዓት ላይ የሚገናኙ ሲሆን እንግዲህ ይህ ጨዋታ ተጠባቂ ነው። እንግዲህ ብራዚል 6ኛውን የዓለም ዋንጫ ለማንሳት ጥረት እያደረገች ትገኛለች። እንግዲህ በምድብ ጨዋታዎች ጥሩ ብቃት ያሳየችው ብራዚል ይህንን ጨዋታ በተሻለ ውጤት አሸንፋ ታልፋለች ተብሎ ይጠበቃል። እንግዲህ ጨዋታውን ስታሸንፍ ደግሞ የቀጣይ ጉዞዎቿም እንግዲህ ተሳኩ ሊሆኑላት ይችላል ተብሎ ነው የሚጠበቀው ማለት ነው። ሆኖም እንግዲህ ኔይማርን እንዲሁም ደግሞ ቪኒሺየስ ጁኒየርን የያዘችው ብራዚል ዛሬ ምሽት ጠንካራው የጃፓን ብሔራዊ ቡድን ጋር 2 ሰዓት ላይ የሚገናኙ ነው የሚሆነው።
በሌላ ጨዋታ ጀርመን ከፓራጓይ ምሽት 5 ሰዓት ተኩል ላይ የሚገናኙ ሲሆን እንግዲህ ጀርመንም ምድቧን በአንደኝነት ማለፏ ይታወሳል። እንግዲህ ፓራጓይን የምታሸንፍ ከሆነ በቀላሉ ወደ ምድብ 16 የምትሻገር ነው የሚሆነው። እንግዲህ ይህን ጨዋታዎች ዛሬ ምሽት ላይ የሚጠበቁ ነው የሚሆኑት ማለት ነው። ከዛ ባሻገርም እንግዲህ ዛሬ ሌሊት ላይም እንዲሁ 10 ሰዓት ላይ ሞሮኮ ከኔዘርላንድስ የሚጫወቱ ነው የሚሆነው። ይህም ተጠባቂ ጨዋታ ነው። እንግዲህ አፍሪካዊቷ ሀገር ሞሮኮ ኔዘርላንድስን በማሸነፍ ወደ ቀጣዩ ዙር ታቀናለች ወይ የሚለው ጉዳይም ተጠባቂ ሆኗል። ወደ ዝውውር ዜና ስንወስዳችሁ ደግሞ ያን ዳይመንዴ ወደ ፓሪስ ጀርመን ለመቀላቀል ከጫፍ መድረሱ የተነገረ ነው የሚገኘው። ይህ አይቮሪ ኮስታዊ እንግዲህ በቅርብ ጊዜያት ወደ ሊቨርፑል ይቀላቀላል ተብሎ ሲነገር እንደነበር እናስታውሳለን። ሊቨርፑልም እንግዲህ ለዚህ ተጫዋች 90 ሚሊዮን ዩሮ እንዲሁም ደግሞ ተጨማሪ 10 ሚሊዮን ዩሮ በአጠቃላይ 100 ሚሊዮን ዩሮ ለማቅረብ አቅርቦ እንደነበር ይታወሳል። ይህም እንግዲህ በክለቡ አርቢ ላይፕዚግ ተቀባይነት ሳያገኝ መቅረቱን እናስታውሳለን። ሆኖም ግን ይህ ተጫዋች አሁን የሊቨርፑልን ኮንትራት በመተው ወይም ደግሞ የሊቨርፑልን ጥያቄ በመተው ወደ ፓሪስ ሴን ጀርመን ለመቀላቀል መስማማቱ ተነግሯል። የ5 ዓመታት ውልም እንደሚፈራረም ነው የተነገረ የሚገኘው። ያን ዳይመንዴ እንግዲህ በበርካታ ክለቦች የሚፈለግ ወጣት አይቮሪ ኮስታዊ ተጫዋች ነው። ያን ዳይመንዴ አሁን ላይ በ2026 የዓለም ዋንጫ በአሜሪካ ይገኛል ከብሔራዊ ቡድኑ አይቮሪ ኮስት ጋር ማለት ነው። ሆኖም ግን እንደ ሊቨርፑል እንዲሁም ደግሞ ፓሪስ ሴን ጀርመን ያሉ ክለቦች በስፋት የሚፈልጉት ተጫዋች ነው። አሁን ግን በስተመጨረሻም የፓሪስ ሴን ጀርመን ተጫዋች ሊሆን እንደተቃረበም ነው የተነገረ የሚገኘው። ይህንን ጉዳይ እንግዲህ ፋብሪዚዮ ሮማኖ በስፋት ይዞ ተወጥቶታል ማለት ነው። ሌላ የዝውውር ዜና ስንነግራችሁ የቀድሞው የባየር ሙኒክ እንዲሁም ደግሞ የባርሴሎና ተጫዋች ፖላንዳዊው አጥቂ ሮበርት ሌቫንዶውስኪ ወደ አሜሪካ ሊያቀና እንደሆነ እየተነገረ ነው የሚገኘው። ሌቫንዶውስኪ እንግዲህ በአሜሪካ ሺካጎ ፋየር ለመጫወት መስማማቱ ነው የተነገረ የሚገኘው። ተጫዋች እንግዲህ በቅርቡ ወደ ቱርክ ያቀናል ተብሎ ሲጠበቅ ነበር። ሆኖም ግን ወደ ሺካጎ ፋየር ለማቅናት መስማማቱ ተነግሯል። እንግዲህ ሺካጎ ፋየሮችም እንግዲህ ይህንን ለማስፈረም መስማማታቸው ተነግሯል ማለት ነው። እንግዲህ ሌቫንዶውስኪ በቀጣዮቹ 15 ቀናት ወደ ሺካጎ በማቅናት የውል ፊርማውን እንደሚያኖር ነው የተነገረ የሚገኘው። የቀድሞው የባየር ሙኒክና የባርሴሎና ተጫዋች ሌቫንዶውስኪ ወደ አሜሪካ ሜጀር ሊግ ሶከር ማቅናቱ ተነግሯል። ከብራዚል ብሔራዊ ቡድን ጋር በተገናኘ አንድ አስገራሚ መረጃ እነግራችኋለን። የብራዚል ኮከብ ተጫዋች ኔይማር እንግዲህ ለብሔራዊ ቡድን መመረጡን ተከትሎ እሱ ከተመረጠ በኋላ የተወለዱ 5 ህጻናት በኔይማር ስም እየተሰየማቸው የተነገረ ይገኛል። እንግዲህ የኔይማር ኢፌክት እየተባለ ነው የሚገኘው። ኔይማር እንግዲህ በብራዚላውያን ዘንድ እንደነ ሮናልዶና ሮናልዲኒዮ የዓለም ዋንጫን ባያመጣም ከፍተኛ ተወዳጅ የሆነ ተጫዋች ነው። እንግዲህ ኔይማር ጁኒየር በከፍተኛ የሆነ የእግር ኳስ ክህሎቱ የሚታወቅ ተጫዋች ነው። በተለያዩ ክለቦችም ስኬታማ ጊዜ ማሳለፉ እናስታውሳለን። በተለይ ደግሞ በባርሴሎና የነበረው ጊዜ እጅግ ስኬታማ እንደነበር እናስታውሳለን። ከዛ ባሻገርም ግን ከሀገሩ ብሔራዊ ቡድን ጋር ብዙም ስኬታማ ባይሆንም ዘንድሮ እንግዲህ ከሳንቶስ ጋር እየተጫወተ ለብሔራዊ ቡድኑ ተመርጧል። ለብሔራዊ ቡድኑ ሲመረጥ እሱም ጭምር እንግዲህ ከፍተኛ የሆነ የደስታ ስሜት እንደተሰማውና ሲያለቅስ እንደነበር እናስታውሳለን። አሁን ከተሰማው መረጃ ደግሞ በርካታ ብራዚላውያን ኔይማር ጁኒየር ለብሔራዊ ቡድናቸው በመመረጡ ደስተኛ ናቸው። ሆኖም እንግዲህ 5 ህጻናት በተወለዱ አጋጣሚ የኔይማርን ስም እንዲያገኙ ተደርጓል። ይህም እንግዲህ የኔይማር ኢፌክት እየተባለ ነው የሚገኘው። ኔይማር እንግዲህ በምድብ ጨዋታ 2 ጨዋታዎች አልፈውት ነበር። ብራዚል በተለይ ከሞሮኮና ከሄቲ ጋር ያደረገችው ጨዋታ እንዳለፈው እናስታውሳለን። ከዛ ግን የመጨረሻው የምድብ ጨዋታ ላይ ተሰልፎ መጫወት መቻሉን እናስታውሳለን ማለት ነው። ኔይማር እንግዲህ በዓለም ዋንጫው ምን አይነት ነገሮችን ያሳየናል በቀጣይ የምንመለከተው ጉዳይ ነው። የጎልደን ስፖርት ቤተሰቦች ለዛሬ ያዘናቸው ስፖርታዊ መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆናችሁን